ሰላም ቤተሰቦች፣ የቆሮንቶስ ሚዲያ ተከታታዮች እንዴት ሰነበታችሁ? እንደምንስ አላችሁ? በያላችሁበት ስፍራ ዓለምን በዘረጋው ምድር እርሱ በሚያስተዳድረውና በፈቃደ እግዚአብሔር አንግቶ በሚያስመሸው አምላክ ቸርነትና ድጋፍ እየኖራችሁ ያላችሁ የሰው ዘር በሙሉ ሰላማችሁ ይብዛላችሁ። አሜን። በዛሬው ቪዲዮ ለየት ባለና ታሪክና ከሀገራችን ክፍል አንዱ በምናብ አስቃኛችኋለሁ እና አብራችሁኝ በመሆን ተከተሉኝ። ከኢትዮጵያ መናገሻ ከተማ አዲስ አበባ መነሳት በሰሜን አቅጣጫ በሽንጣማ አውቶቡስ በህዝብ ትራንስፖርት እንደ ማንኛውም የሀገሬ ሰው ተሳፍሬ ከጎኔ ከተቀመጠው ሰው ወግ ይዤ ላይ ላዩን እያወራን መኪናው አገር በማቆራረጡን ቀጠለ። ከተሞችን ስናቆራርጥ የተፈጥሮ መልክዓ ምድር እንደሚለዋወጥ ሁሉ የአየር ንብረቱም ይለዋወጣልና ከደጋማው የአዲስ አበባ ከተማ ተነስቼ ወይና ደጋ ቆላ በማቆራረጥ የዕለቱ ጊዜ በመጠናቀቁ ደጋማ በሆነችውና በዳገታማና ሰንሰለታማ ተራራዎች በታጠረችው የቆንጆች መገኛና ለሰው ልጅ አክብሮትና ቶሎ የመላመድ ባህሪን ከተላበሱት የወሎዎች መዲና ደሴ ከተማ ገብተን ለማደር ችያለሁ። ጉዞዬ ቀጣይና እጅግ አስደማሚና የባለብዙ ታሪክና ማህደር ወደ ሆነችው ቦታ ለመድረስ በማለዳ ጉዞ ተጀምሮ ወደ ደቡብ አቅጣጫ ጠጠራማ መንገድን ይዘን በርካታ መንፈሳዊ ሰዎችና እንደኔው ለመባረክ ከሚጓዙ ሰዎች ጋር በመሆን ተጉዘን ረፈርፈድና ፀሐይ ከመሬት ስትገናኝ በጣም ቀዝቃዛ ከሆነች ከደቡብ ወሎ ከተማዎች አንዷ ከሆነችው ታዳጊዋ ጉጉፍቱ ከተማ ደርሰን በጅምር ያለችን የቅድስት አርሴማን ቤተ ክርስቲያን ጎብኝተን ከበረከቱ ተካፍለን እጅግ የሚገርም በቢላ የሚቆረስ እርጎ በፍቅር ጠጥተን ጉዞው ቀጠለ። ታዲያ አሁን በገባሁት ቃል መሰረት አንድ ታሪክ አስቃኛችኋለሁ። እሱም ተድባበ ማርያም የምትባል ቤተ ክርስቲያን ምን አይነት ታሪክ እንደነበራት አስቃኛችኋለሁ። በቀደመው ስሟ ገሊላ ተድባበ ጽዮን ተብላ የምትታወቀው ርዕሰ አድባራት ወገዳማት ተድባበ ማርያም የምትገኘው በደቡብ ወሎ በቀድሞ ቤተ አማራ ሳይንት ከወረዳ ዋና ከተማ ጅባር 28 ኪሎ ሜትር ርቀት ዙሪያውን በገደል ተከባና 12 መውጫና መግቢያ የተፈጥሮ በሮች ባሉት አምባ ላይ ነው። አማራ ሳይንት በተመለከተ አንዳንድ የታሪክ ምሁራን የአማራ ሳይንትን ትክክለኛ ስሙ አማራ ሳይንት ሳይሆን አማራ ሰየምቴ ነው ይላሉ። አማራ ሰየምት የሚለው ስያሜ የግዕዝ ቃል ሲሆን በአማርኛ የአማራ ሹሞች እንደማለት ነው። አካባቢው ይህን ስያሜ ያገኘው ቀደምት የኢትዮጵያ ነገስታት ልዑላት፣ መሳፍንትና መኳንንት የዘር ሐረጋቸው የሚመዘዘው ከዚያ አካባቢ ስለሆነ አገር ለማቅናትና ጠላት ለማጥፋት መላ ኢትዮጵያን ዙረው አዳርሰው ጠላትን ቀጥቅጠው ሲመለሱ የእረፍት ጊዜያቸውን የሚያሳልፉበት ዙሮ መግቢያ ቤታቸው ስለሆነ አካባቢው በነገስታቱ በልዑላኑና በልዑላቱ ስም የአምሃራ ሰየምቴ ተብሎ ተሰይሟል። ቀደምት የታሪክ ምሁራን የቤተ ክርስቲያን ሊቃውንት በስመ ሀደሪ ይጼዋአ ማህደረ ባዳሪው በባለቤቱ ስም ማደሪያው ቤቱ ይጠራል በሚል ብሂል የተሰጠው ስያሜ ይመስላል። እንደ ሊቃውንቱ ገለጻ ከሆነ ሳይንት የተባለው በጊዜ ሂደት የፊደል ተፋልሶ ስላጋጠመ እንጂ ትክክለኛ ስሙ አማራ ሰየምቴ ነው። አማራ ሳይንት አሁን ባለው አስተዳደር ወሰን በምዕራብ የምስራቅ ጎጃም ዞን ሞጣ ወረዳን፣ በደቡብ ጎንደር ሰማዳ ወረዳዎችን፣ በሰሜንና በምስራቅ መቅደላ ወረዳ፣ በደቡብ የደብረ ሲና ወረዳ፣ ቦረና መካነ ሰላም ያዋስኗታል። ርዕሰ አድባራት ወገዳማት ተድባበ ማርያም ከአማራ ሳይንት ወረዳ ዋና ከተማ ጅባር በስተሰሜን በኩል በቅርብ ርቀት ላይ ትገኛለች። ተድባበ ማርያምን ኦሪታዊ ስያሜ ያላቸው የታቦር ተራራ፣ ደብረ ዘይት፣ ኮሬብ እና የተባሉ አካባቢዎች የሚያዋስኗት ሲሆኑ የምትገኝበት ቦታ ዙሪያው በጥርብ አለት ገደል የታጠረ ሆኖ 12 የተፈጥሮ መግቢያ መውጫ በሮች ብቻ አሏት።
የተድባበ ማርያም ቤተ ክርስቲያን በስሯ የምታስተዳድራቸው ሌሎች 9 አብያተ ቤተ ክርስቲያናት በዙሪያው አሉ። አምባው ገዢ መሬት ላይ የሚገኝ በመሆኑ ተፈጥሮው የቸረው ከፍተኛ ውበት አለው። ወደ ስሯ ታሪኩ ስንመለስ የርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን በኢትዮጵያ መሳዊት ኦሪትን ከተሰዋበትና መናብርት ጽዮን በመባል ከሚታወቁ 4 ጥንታውያን ቤተ ክርስቲያናት አንዷ ናት። ማለትም አክሱም ጽዮን፣ ተድባበ ጽዮን፣ መርጦ ለማርያምና ጣና ቂርቆስ ጽርሐ ጽዮን መካከል አንዷ እንደሆነች በአመሰራረት ቅደም ተከተል በአክሱም ጽዮን ቀጥላ በሁለተኛ የምትገኝ ጥንታዊትና ብቸኛ ባለታሪክ ቤተ ክርስቲያን ናት። ርዕሰ አድባራት ወደ ገዳማት ተድባበ ማርያም በ10ኛው መቶ ክፍለ ዘመን ቅድመ ዓለም ክርስቶስ ማለትም በ982 ዓመተ ዓለም አሁን ካለችበት ቦታ ላይ ተመስርታለች። የተመሰረተችውም ከቀዳማዊ ምኒልክ ጋር ከእስራኤል ወደ ኢትዮጵያ ሕገ ኦሪትን ለማስፋፋት ከመጡ ነገደ እስራኤላውያን መካከል አንዱ በሆነው በሊቀ ካህኑ አዛሪያስና በመስፍኑ ሳቤቅ መሆኑን የቤተ ክርስቲያኗ ታሪክ ያስረዳል። ሳቤቅ በሚባል የሚታወቀው የእስራኤላዊ መስፍን የንጉሥ ዳዊት ወንድም የአሚናዳብ የበኩር ልጅ ሲሆን ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ አብሮ የመጣ መስፍን መሆኑ ይታወቃል። የተድባበ ማርያም የመጀመሪያ መጠሪያዋም ገሊላ ተድባበ ጽዮን ይባል እንደነበረ ቀደም ብለን ተመልክተናል። ተድባበ የሚለው ቃል ከግዕዝ የተወሰደ ሲሆን ትርጓሜውም ድባብ ወይም ጫፍ እንደማለት ነው። በክብረ ነገሥት መጽሐፍ እንደተገለጸው አዛሪያስ ሳዶቅ የተባለው እስራኤላዊ ሊቅ ካህን ልጅ ሲሆን ከቀዳማዊ ምኒልክ ወደ ኢትዮጵያ የመጡ ነገደ እስራኤላውያን እንዲመራ በንጉሱ ሰለሞን ታዞ የመጣ እና ሕገ ኦሪትን በኢትዮጵያ ከመሰረቱት እና ካስፋፉት ካህናት መካከል አንዱ ነው። እንደ ክብረ ነገሥት ገለጻ ከኦሪት ብሉይ እና ኪዳን ጀምሮ እስከ አዲስ ኪዳን የክርስትና እምነት በኢትዮጵያ እስከተሰበከበት ዘመን ድረስ ብሉይ ኪዳን ማለትም ሕገ ኦሪትን የመሰረቱና ያስፋፉ ከቀዳማዊ ምኒልክ ጋር የመጡ ሌዋውያን ካህናት ናቸው። በአዲስ ኪዳን የክርስትና ሃይማኖትን እንዲስፋፋ ካደረጉ ዋና ዋና ካህናት መምህራን መካከል አቡነ ተክለ ሃይማኖትን ጨምሮ የኢትዮጵያውያን መምህራን ሊቀ ካህናት አዛሪያስ ዘሮች ናቸው። ቀደም ብለን እንደተመለከትነው በ982 ዓመተ ዓለም ቀዳማዊ ምኒልክ አባቱ ከንጉሥ ሰለሞን መንግስት ተቀብሎ ከኢየሩሳሌም ወደ ኢትዮጵያ ሲመጡ 4 መናብርት ጽዮን ይዞ መጥቷል። ቀዳማዊ ምኒልክ 4ቱ መናብርትና መንግስትን ከአባቱ ሰለሞን ተቀብሎ ሲመጣ ተከትለው ወደ ኢትዮጵያ የመጡ 12000 መሳፍንትና መኳንንት፣ ወዛዝርት፣ 1500 ተግባረ ዕድ የሰለጠኑ የወርቅና የብር፣ የመዳብ፣ የብረት፣ የነሐስ አንጥረኞች፣ አዋቂ ጠቢባን፣ ደብተራ እጽዋና ወቀረተ አእባን ናቸው። እነዚህ ኢትዮጵያ ገብተው በየክፍለ ሀገሩ ስራ ጀመሩ። የተወሰኑት አክሱም ከተማ ቀርተዋል። የዳዊት ወንድም ልጅ ማለትም የአሚናዳብ ልጅ መስፍኑ ሳቤቅ ከሊቀ ካህናቱ አዛሪያስ ጋር ተገዜን ተሻግሮ ከአሁኑ አማራ ሳይንት ደረሰ። ከዛም ዙሪያዋን በገደል የተከበበችውና 12 በሮች ያሏትን አምባ ላይ ደርሶ ደብተራ ኦሪትን ሰራ። የአምባዋንም ስም የአባታችንን የዳዊትን ከተማ ደብረ ጽዮንን ትመስላለች ሲል በሀገሩ ስም ገሊላ ተድባበ ጽዮን ብሎ ሰየማት። ሊቀ ካህናት አዛሪያስም ስሟን በቡራኬ አጸደቀለት። ከዛም በተድባበ ጽዮን አቅራቢያ ያሉ አካባቢዎችን አሻግሮ እያየ በሀገሩ በኢየሩሳሌም አቅራቢያ ባሉ ቦታዎች ምሳሌ ደብረ ዘይት፣ ኬብሮን፣ ኢያሪኮ፣ ኢየሩሳሌም፣ ሎዛ፣ ደብረ ታቦር እያለ በዙሪያዋ ያሉትን ቦታዎች ሁሉ አዲስ ስያሜ ሰጣቸው። እነዚህ ቦታዎች አሁንም ድረስ በዚሁ ስም ነው የሚጠሩት። በተለይ የታቦር ተራራ በኢትዮጵያ ታሪክ ውስጥ ትልቅ ድርሻ ያለው ታሪካዊ ተራራ ነው። በታቦር ተራራ ላይ አፄ ይኩኖ አምላክ ነግሶበታል። አማርኛ ቋንቋ የመንግስት የሥራ ቋንቋ እንዲሆን ታውጆበታል። በኋላም በአፄ አምደ ጽዮን ዘመነ መንግስት የቂኔ ፈጣሪዎቹ እነ ዮሐንስ ገብላውያን፣ ሰምረ አብ፣ ወልደ ገብርኤል በቂኔ ተራቀውበታል። ታሪካዊ ተራራ ነው። ሌሎችም ሊባኖስ፣ ደማስቆ፣ አርሞኒየም፣
ደብረ ፋራን ተብለው የተሰየሙ ኦሪታውያን ቦታዎች አሉ። በተለይ ሊባኖስ የተባለው ሀገር ከቦረና ዋና ከተማ መካነ ሰላም በቅርብ ርቀት የሚገኝ ሲሆን ሊቀ ካህናት አዛሪያስ ርስት ጉልት ሆኖ የሰጠ ስንዴና ገብስ የሚመረትበት ለምለም መሬት ነው። በብሉይ ኪዳን ሕግ መሰረት እንደ ደብተራ ኦሪት ምኩራብ ሆኖ ከ982 ዓለም ቅድመ ልደተ ክርስቶስ እስከ 333 ዓመተ ምህረት ድረስ ለ1312 ዓመታት ያህል መስዋዕት ኦሪት የተሰዋባት ርዕሰ አድባራት ወደ ገዳማት ተድባበ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ ዓመተ ፍዳ ዓመተ ኩነኔ በዓመተ ምህረት ብሉይ ኪዳን በሐዲስ ኪዳን መስዋዕት ኦሪት በአማናዊ ኢየሱስ ክርስቶስ ሥጋና ደም እስከሚተካ ድረስ ስሟ ገሊላ ተደባበ ጽዮን እየተባለ 1312 ዓመታትን በኦሪት ሕግና ሥርዓት መሠረት በሊቀ ካህናቱ ነበር ትመራ የነበረው። ከ330 ዓመተ ምህረት በኋላ ግን ቅዱሳን ነገሥታት አብርሃ ወአጽብሃና በአባ ሰላማ ከሳቴ ብርሃን በኢትዮጵያ የመጀመሪያው ጳጳስ ትእዛዝ ተድባበ ጽዮን በመባል ይታወቅ የነበረውን የኦሪት ስሟ ተቀይሮ አማናዊ ጽዮን በሆነችው ቅድስት ድንግል ማርያም ስም ተድባበ ማርያም ተብሎ ተሰይሟል። ሊቀ ካህናት ይባል የነበረው አስተዳዳሪዋ ስም ማዕረግም በትረ ያርክ ተብሏል። ሀገራችን ኢትዮጵያ ሦስቱም ሕግጋትን ሕገ ልቦና፣ ሕገ ኦሪትና አዲስ ኪዳን በየተራ የተፈጸሙባት ሀገር እግዚአብሔር መሆኗን በሀገር ቤትም ሆነ በውጭም ዓለም ያሉ የታሪክ ተመራማሪዎች በአንድ ድምፅ የሚመሰክሩት ሀቅ ነው። ስለሆነም በሀገራችን ኢትዮጵያ ውስጥ መስዋዕት ኦሪት የሰዋባቸው በርካታ ቤተ ክርስቲያናት እንዳሉ ይታወቃል። ለምሳሌ በደቡብ ሀገራችን ክፍል በደብረ ማርያም ገዳም፣ በሰሜኑ እንደ ኃይሌ ሚካኤል ያሉ ጥንታውያን ቤተ ክርስቲያናትና ሌሎችም መስዋዕት ኦሪት የተሰዋባቸው ቤተ ክርስቲያናት እንዳሉ ይነገራል። ነገር ግን መናብርት ጽዮን የሚባሉት አራቱ ማለትም አክሱም ጽዮን፣ ተድባበ ማርያም፣ መርጡለ ማርያም እና ጣና ቂርቆስ ብቻ ናቸው። እነዚህ መናብርት ጽዮን በመባል የሚታወቁት አራቱ ጥንታውያን ኦሪታውያን ገዳማትና አድባራት በኢትዮጵያ ውስጥ የሚደረግ ስርዓተ ንግስ የሚገናኙ ስርዓተ ንጉሱን በቀጥታ የሚያስፈጽሙ ናቸው። በዚህም መሰረት ከቀዳማዊ ምኒልክ ዘመነ መንግስት ጀምሮ እስከ አፄ ኃይለ ሥላሴ ድረስ እነዚህ አራት መናብርት በአንድ ሆነው መክረው ኢትዮጵያን በንጉስነት የሚመራ ንጉስ ነገስት ቀብተው እያነገሱና ስርዓተ ንግስናውን እየመሩ እስከ 20ኛው መቶ ክፍለ ዘመን ድረስ ዘልቀዋል። በስርዓተ ንግስ ጊዜ የአራቱ መናብርት ጽዮን ተግባርና ኃላፊነት አላቸው። አንደኛ፣ የአክሱም ጽዮን ንቡረ-አድ ቀዳማዊ ምኒልክ ጀምሮ ሲወርድ ሲወራረድ በመጣው ስርዓት መሰረት ማናቸውም ንጉስ ሲነግስ በስርዓተ ንግስ ጊዜ ዘውዱን በንጉስ ነገስቱ ራስ ላይ በክብር ያቀዳጃል። ሁለተኛ፣ የተድባበ ማርያም በትርያርክ በስርዓተ ንግስ ላይ ቅንት ሰይፍከ ኃይለ ውስተ አቋከ ብሎ ሰይፍ መንግስቱን ለንጉሱ ያስታጥቀዋል። በትረ መንግስቱንም ዕለተ ወርቁን ጠላትን በእጅ ጨብጥ በእግርህ እርገጥ እርግጥ አድርገ ግዛ ብሎ በቀኝ እጁ ያስይዘዋል። በ1923 ዓ.ም አፄ ኃይለ ሥላሴ ሲነግሱ በስርዓቱ ላይ ተገኝተው ስርዓተ ንግሱን በዚህ መሰረት የፈጸሙት የተድባበ ማርያም በትርያርክ አፈወርቅ ናቸው። ሶስተኛ፣ መርጡለ ማርያም ርዕሰ ርዑሳን የመርጡለ ማርያም ርዕሰ ርዑሳን ልብስ መንግስቱን ያለብሰዋል። አራተኛ፣ የጣና ቂርቆስ ሊቀ ካህናት ቅባ መንግስቱን ይቀበዋል። ይህ ሁሉ ስርዓት ንግስ የሚፈጸመው ከብሉይና ከአዲስ ኪዳን የተውጣጣው ጸሎት ከተፈጸመ በኋላ ነው። በእነዚህ አራት መናብርት ጽዮን ያልነገሰ ንጉስ ጠላት አጥፍቶ አገር አጥፍቶ አጽንቶ ሊኖር አይችልም። እነዚህ ባሉበት ከነገሰ ግን ሀገር ለመጠበቅ ሁሉን ነገር ለማድረግ ይችላል። ይኸውም ከቀዳማዊ ምኒልክ ሲያያዝ ወጥቶ እስከ ግርማዊ ቀዳማዊ ኃይለ ሥላሴ ዘመን ድረስ በመናብርተ ጽዮን ነግሰዋል። ግርማዊ ቀዳማዊ ኃይለ ሥላሴ በዚህ ሁኔታ ነግሰው 43 ዓመታት ገዝተው አልፈዋል። ታሪካቸው ግን ይቀጥላል። ውድ ቤተሰቦች እንግዲህ ጉዟችን እንደቀጠለ ነው። እንደምታዩት ተፈጥሯዊ አቀማመጡ በጣም አስቸጋሪ
ከመሆኑም በላይ ድልድይ የሌለው ወንዞችንም በውሃ ውስጥ እየገባን የምንሻገርበት ይሆናል። ይሄ ከፍተኛ የተበላሸ ቦታ ነው። ብዙ ሰዎችም እዚህ ቦታ ላይ አደጋ ደርሶባቸዋል። እግዚአብሔር አምላክ ወዶና ፈቅዶ በሰላም እንዲያሻግረን ጸሎት እያደረግን ነው። ሰውም ወርዶ በእግሩ ቆሞ እየተመለከተ ይገኛል። አማራ ሳይንት እንግዲህ በዚህ መልኩ ቅኝታችን እየቀጠለ ነው። አማራ ሳይንት እንግዲህ አማርኛ ፊደል የምናገረውን ቅኔ የምንዘርፍበትን የምንራቀቅበትን ባለ ዘርፈ ብዙ ትርጉም ያለው ቃላት የተፈጠረበት ከተማም ቦታም ጭምር ነው። ባለብዙ ቅርስና ታሪክ ባለቤት ናት። ገና ታሪኩ ይቀጥላል። ጉዟችንም ገና አልደረስንም፣ ብዙ ጊዜ ይቀረናልና እስካሁን ባለው ሁኔታ እንደረካችሁ እንዳስደሰታችሁ ተስፋ አደርጋለሁ። የሀገራችሁን መልክዓ ምድር እንደተመለከታችሁበት ኢትዮጵያ ሀገራችን ባለብዙ መልክዓ ምድርና ገጸ በረከት ያላት ሀገር ናት። መኪናው እንግዲህ እንደዚህ ገብቶ እየታገለ ይገኛል። እኛም እንግዲህ ተራችንን እየጠበቅን ነው። ይሄኛው ከፊታችን ያለው መኪና እንደወጣ እኛም የምንሻገር ይሆናል። እግዚአብሔር አምላክ ወዶና ፈቅዶ ከቦታው እንድንደርስ የእሱ ፍቃድና እርዳታ ይሁን። አብረን እንቆይ። ጉዟችን ገና ነው፣ ይቀጥላል፣ ሰፊ ነው። እኛም እንግዲህ አሁን መኪናው ቦታውን ለቆልናል። አሁን መኪና ሾፌራችን ሞተር እያሞቀ ነው፣ ተሻግሮታል። ጎበዝ ነው፣ በጣም የሚደነቅ ልምድ ያለው ሾፌር ነው። ጉዟችን ቀጥሏል። አብራችሁን ቆዩ። በጣም ብዙ ነገር አስቃኛችኋለሁ፣ አስጎበኛችኋለሁ፣ ከበረከትም አካፍላችኋለሁ። ትደሰቱበታላችሁ። እንዲህ ያለ በመልክዓ ምድር ግራና ቀኙ ገደል በሆነ መልክዓ ምድር ላይ ነው እያቆራረጥን ያለ ነው። ቅድስት ድንግል ማርያም ምልጃና ጸሎታ ረድቶን ከቦታዋ ከደጇ ደርሰን ከበረከቷ እንድንካፈል የልጇ ጥበቃና እገዛም እንዳይለየን ጸሎት እያደረግን ነው። አብራችሁን ቆዩ። እንግዲህ ቤተሰቦቼ አብራችሁን ስለቆያችሁ እጅግ አክብሬ አመሰግናችኋለሁ። እግዚአብሔር አምላክ ወዶና ፈቅዶ በዚህ ሰዓት ከምናስበው ከርዕሰ አድባራት ወገዳማት ተድባበ ማርያም አውደ ምሕረት ደርሰናል። ከበረከቷ ለመካፈል ህዝቡ ከኛ ቀድሞ ተገኝቶ ቦታውን ይዞ ማረፊያውን እያዘጋጀ ይገኛል። እኛም የልጇ የወዳጇ የፈጣሪዋ የጌታችን መድኃኒታችን ኢየሱስ ክርስቶስ የጥበቃና ረድኤት ሳይለየን የእሷ ጸሎትና ምልጃ ሳይለየን ከቅድስተ ቅዱሳን ንጹሐ ርሪት ከሆነችው ቤዛዊተ ዓለም እመቤታችን ቅድስት ድንግል ማርያም ደጇን ለመርገጥ በቅተናል። በዛሬው ዕለት ዕድሜዋ 2999 ዓመትን እያስቆጠረች ትገኛለች። እግዚአብሔር ወዶና ፈቅዶ ለዚህ ስላደረሰን ክብር ምስጋና ይግባው። ሌሊቱን ትንሽ አረፍ ብለን ይኸው በአሁን ሰዓት ማህሌት ለመቆም ወደ መቅደሷ እየገባኝ እንገኛለን። ቤተ መቅደሷ ይህን ይመስላል። እጅግ ውብና ማራኪ ጥንታዊ ባህል እና ትውፊትን የተላበሰ ቤተ መቅደስ ነው። እጅግ የሚገርም ውብና ማራኪ ስዕላትን በውስጧ ይገኛሉ። እነዚህ የምታዩዋቸው እንግዲህ ከስንት ሺህ ዓመት የቆዩ ቅዱሳን ስዕላት ናቸው። ቤተ መቅደሷም ውብና ማራኪ በዓመት አንዴ በዚህ ሰዓትና በጌታችን መድኃኒታችን የስቅለት በዓል ቀን ብቻ የሚገለጥ የሚታይ ለሰው የሚታይ ስዕል ነው። ዛሬ አጋጣሚውን አግኝተን እነዚህን ስዕል አድኖ ለማየት ታድለናል። ከበረከቱ ተካፈሉ። ሊቃውንት አባቶችም ወረብና ዝማሬ ያቀርባሉ። በያሬዳዊ ዜማ ይኸውም ተጀምሯል። እንግዲህ በዚህ መልኩ ነው የምናድረው። እግዚአብሔር ወዶና ፈቅዶ ለዚህ ቀንና ሰዓት ስላደረሰን ክብር ምስጋናውን እሱ ይውሰደው። የዚህ የሚቀጥለው ዓመት 3000 ዓመቷን ትደፍናለችና ሁላችሁም ከበረከቱ እንድትካፈሉ ጋብዛችኋለሁ። እግዚአብሔር አምላክ ወዶና ፈቅዶ ከዛን ቀን ካደረሰን በቦታው ላይ ተገኝቼ ለመባረክ እኔ ምኞቴ ነው፣ ቃልም ገብቻለሁ፣ ተስፋም አለኝና እግዚአብሔር ለቦታው ያበቃኛል ብዬ አምናለሁ። ቤተሰቦቼ እንግዲህ
ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትአበረታቱኝ ጋብዛችኋለሁ። እስካሁን በነበረን ቆይታ በጣም እንደረካችሁ ደስም እንዳላችሁ ተስፋ አደርጋለሁ። ሁለተኛው ክፍል በሌላ ጊዜ ይቀጥላል። አንደኛው ክፍል በዚህ ተጠናቋል። እግዚአብሔር አምላክ ለዚህ ስላደረሰን አሁንም ክብሩን እሱ ይውሰደው። ሰላም ሁኑ። በያላችሁበት ቦታ ሰላምን ቆይ። አሜን።